ሰላም ሰላም ውድ አድማጮቻችን፣ ይህ የስፖርት ነው። እንግዲህ ሰማያዊዎቹ በመጨረሻም ወደ ፍጻሜ ማለፍ ችለዋል። ካለፉት ደካማ ብቃቶች ወደ ድል መመለሳቸው ወሳኝና አስፈላጊው ምዕራፍ ነበር። ያንን በኬረን ማክፈለረን ማድረግ ችለዋል። በጣም ጥሩ የሚባል ነው። በኤፍኤ ካፕ እንግዲህ በእንግሊዝ ፕሪሚየር ሊግ በመቀጠል በእንግሊዝ ካሉ ውድድሮች ኤፍኤ ካፕ ጥንታዊ ነው፣ በጣም ተወዳጅ ነው። በተለይ የተለየ የውድድር ዓመትን ሊያሳልፉ የሚያስችላቸው ነው የሚሆነው። አውሮፓ ቻምፒዮንስ ሊግ ተሳትፎን ቢፈልጉም አሁንም አስቸጋሪ ነጥብ ላይ ደርሰዋል። የመሳካት እድሉ ጠባብ ነው ማለት ይቻላል። ነገር ግን ሙሉ በሙሉ ተጠናቋል ማለት የሚቻል አይደለም። ተቃራኒው እንግዲህ ቸልሲ ያሉበትን ችግሮች ለመቅረፍ አንዱ የሚፈልግበት ያለፉት ተከታታይ ጨዋታዎች ሽንፈት ነበር። አሁን ያን የሚረሳበት ይመስላል። ሊየም የለም። ታዲያ ኬረን ማክፈለረን በጥሩ ብቃት፣ ኤንዞ ፈርናንዴዝ ተመልሷል ወደ ብቃቱ። ካልቨርት ሉዊን እንግዲህ በጨዋታው ላይ የሞከራቸው እድሎች ነበሩ፣ ነገር ግን መደነቅ የሚጠበቅበት ሳንቼዝ ማስቀረት ችሏል። ማንቸስተር ሲቲ ከቸልሲ በዌምብሌይ ስታዲየም ፍጻሜ ጨዋታ የሚያደርጉ ይሆናል። ተጠባቂ ጨዋታ ነው የሚሆነው። እንግዲህ ባለፉት 4 ዓመታት ማንቸስተር ሲቲ ማሸነፍ ያልቻለው ቸልሲ ነው ይህንም ስብስብ የሚገጥመው። ተጠባቂ የሚያደርጉት ብዙ ምክንያቶች ይኖራሉ። ነገር ግን ዛሬ ስለ ሊድሱ ድል ነው የምናወራው። ኬረን ማክፈለረን 5 ተከታታይ ሽንፈቶች አስቸግሮት የነበረውን ቸልሲን በሚገባ ነው በጥሩ ሁኔታ ያደራጀው። እንግዲህ ካሰላለፉ ጀምረን ብናየው በብዙ ሁኔታዎች የዚህ ጨዋታ መነሳት ጠበቅበት ብዙ ነጥቦች ይኖራሉ። ቋሚ አሰላለፉን በምናይበት ጊዜ ሳንቼዝን ግብ ጠባቂ ያደርገዋል። ከሳንቼዝ ስንጀምር ሳንቼዝ በጨዋታው ላይ የነበረው ተጽዕኖ ከ2-3 ልዩነቶችን ማውጣት የምንችለው ነው የሚሆን። አንደኛ ሳንቼዝ በዛሬው ጨዋታ በጣም በጥንቃቄ ነው የተጫወተው። ሲጨናነቅ አልታየም። በረጅም መጫወት ሲፈልግ በረጅም፣ በአጭር መጫወት ሲፈልግ በአጭር እያደረገ በጥሩ ፐርፎርማንስ ነው መጫወት የቻለው። በጨዋታ ላይ ወሳኝ የሆኑትን 2 ኳሶች ማዳን ችሏል። ይህ በጣም የሚያስፈልገው ነበር። አሮንስ እና እንዲሁም ደግሞ በሁለተኛው አጋማሽ ደግሞ በጥሩ አጋጣሚ ሹት የተደረገው ኳስ ማስቀረት የቻለበት አጋጣሚ ነበር። ሳንቼዝ በጨዋታው ላይ ከዛ ውጭ በሁለተኛው አጋማሽ ጉዳት አጋጥሞኛል ብሎ የሊድስን ሪትም ያጠፋበት መንገድም በጣም የሚደነቅ ሆኖ የሚነሳ ነው። ከዛ ውጭ በተከላካይ መስመሩ ላይ ቶሲንና እንዲሁም ደግሞ ቻሎባህን ነው ማሰለፍ የቻሉት። በጉስቶና ኩኩሬላን ጥሩ የሆነ ተከላካይ አብረው መጫወት የሚችሉ በተለይ ደግሞ ካልቨርት ሉዊን ቁመት መቋቋም የሚችል ነበር። ከዛ ውጭ በአማካይ መስመሩ ላይ ላቪያና ካይሴዶ በጥሩ ጥምረት መፎካከር ችለዋል። ኤንዞ ፈርናንዴዝ የ8 ቁጥር ሚናውን ሰጡታል። እንግዲህ ለቸልሲ ትልቁ ጥያቄ የሚመስለኝ እዚህ ጋር ነው የሚነሳው። የኤንዞ ጎሎች ቸልሲን ይፈልጋሉ። ባለፉት አመታቶች እየተሻሻለ መጥቷል። ዘንድሮ ውድድር ዓመት 13ኛ ጎሉ ነው የሚሆነው። ይህ ተጫዋች በብዙ ቡድኖች ቢፈለግም ይህ የማይተካ የሚመስል ተጫዋች ነው። አንደኛ በፕሪሚየር ሊግ ሪትም ሙን እያገኘ ይመስላል። ጎሎችን የሚያስቆጥርበት መንገድ፣ ሳጥን ውስጥ ዘግይቶ የሚደርስበት መንገድ ለኤንዞ በጣም የሚገባ ነው። እንግዲህ በአምበልነቱንም ተመልሶ አግኝተዋል ምክትል አምበልነቱን። ከዛ ውጭ በሜዳ ላይ ግን በምንም አስተያየት ቢሰጥ ስለ ቸልሲ ምንም እንትን ቢል ኤንዞ ፈርናንዴዝ የማይታማበት ምክንያት አንዱ ሜዳ ላይ ሙሉ ነገሩን ሰጥቶ መጫወት የሚችል ነው። አስደናቂ ፐርፎርማንስ ያለው ተጫዋች ነው። ካይሴዶ እና ላቪያ ጥምረታቸው ጥሩ ቢሆንም አሁንም የካይሴዶ ወደ ምርጥ ብቃቱ እየተመለሰ አይደለም። ኤንዞ ፈርናንዴዝ ዛሬ በጣም የተሻለ ሩጫዎችን አድርገዋል። ፔድሮ ኔቶና አሌሃንድሮ ጋርናቾ ዛሬ ኤንዞ ፈርናንዴዝ ከጋርናቾ እና ከጃኦ ፔድሮ ጋር የፈጠረው ጥምረት በጣም የሚገርም ነበር። ጋርናቾም ዛሬ የተሻለ ሩጫዎች ይታያሉ። ከባለፉት ጨዋታዎች አንጻር ጥሩ የሚባል ነው። ቡድኑ ቅርጽ ነበረው። ቡድኑ የሚያውቀውን ነገር የሚሰራ ይመስላል። ይሄ ነው እግር ኳስ እኮ። አንዱ ሊየም ያጠፋው ጥፋት ቡድኑ የሚያውቀውን ነገር እንዳያደርግ ማድረግና የእሱን አጨዋወት ለማስረጽ በውድድር ዓመቱ አጋማሽ መሞከሩ ነው ብዬ አስባለሁ። ዋጋም አስከፍሎታል። አሰልጣኝነቱ እንዲሰናበት አድርጎታል። እንግዲህ የቸልሲ ደጋፊዎች ኤንዞን ይቅርታ ያደረጉለታል ወይ ሌላኛው ጥያቄ ቢሆንም አሁንም ቢሆን ግን የዚህን ተጫዋች ሚና መናቅ አይቻልም። በጣም ወሳኝ ተጫዋች ነው። በሚገባ ነገሮችን መምራት የሚችል አስደናቂ ክህሎት ያለው ተጫዋች ነው። ይህ ተጫዋች ታዲያ ዘንድሮ ለቸልሲ ዋንጫን የሚፈልጉ ከሆነ ይህንን ተጫዋች በምርጥ ፐርፎርማንሱ ማሳየት ያስፈልጋል። ወሳኝ ተጫዋች ነው። በኬረን ማክፈለረን አሁን 2ኛው ጎል ነው። እንግዲህ ማክፈለረን ኦልሞስት 3ኛ ጨዋታው ነው የሚሆነው። ይህ ከዚህ በፊት የማንቸስተር ሲቲ የታዳቸው ውጤቱ ፉላሙ ሽንፈት፣ አሁን ደግሞ በዌምብሌይ ማሸነፍ ችሏል። እንግዲህ አሰልጣኙን ማድነቅ የሚጠበቅብን ይመስለኛል። መሰረታዊ ነጥቦችን ሰርቷል። አሰልጣኝ ማለት ይሄ ነው። ባይዘው የቡድኑን ሪትም መቀየር ስላልሆነ በጥሩ ሁኔታ መነሳት የሚጠበቅበት ነው። ሌላኛው መነሳት የሚጠበቅበት የካልቨርት ሉዊን ፐርፎርማንስ ነው። ጥሩ የሚባል ፐርፎርማንስን ማሳየት ይችላል። ነገር ግን ጎሎች ባለፉት ጨዋታዎች ውስጥ
ውስጥ ባለፉት 18 ጨዋታዎች አንድ ጎል ብቻ ነው በፍጹም ቅጣት ምት ማስቆጠር የቻለው። ይህንን መለወጥ የሚጠበቅበት ይመስለኛል። በተለይ እንግሊዝ ብሔራዊ ቡድን አሰልጣኙን ቶማስ ቱሄል ሜዳ ላይ ነበሩ። ቱሄል ታዲያ ብዙ ነገሮችን ለማየት ሞክረዋል ማለት ይቻላል። በተለይ በቸልሲ በኩል የነበሩትን ቻሎባህን ፓልመርን ለማየት ነበር። ፓልመር በጨዋታው ላይ ሲሰለፍ አልነበረም። ሌላኛው ካልቨርት ልዩ በጨዋታው ላይ አወዛጋቢ የነበረው አሁንም እንግዲህ በፀጉር የሚታወቀው አንደኛው ካልቨርት ልዩ ነው፣ ሌላኛው ኮሬላ ነው። ታዲያ ካልቨርት ልዩ በኦልድ ትራፎርድ ጨዋታ ላይ እንደምታስታውሱት ፀጉሩን ማርቲኔዝ ስቦት ነበር። ያንን ተከትሎ በጣም በብዙዎቹ ሲነሳበት የነበረው ወቀት ነበር። ማርቲኔዝ ቀይ ካርድም ተመልክቶ ነበርና ያ እንዲነሳ ላይ ሲጠየቅ ነበር። ታዲያ በዚህ ጨዋታ ላይ ካልቨርት ልዩ ራሱ ይህንን ጥፋት ሰርቶታል። እንግዲህ ኮሬላ አሁን ሶስተኛ ይመስለኛል። ከዚህ በፊት በአንድ አጋጣሚ የሮሜሮ በዓለም ዋንጫው በ22ቱ ዓለም ዋንጫ ላይ በአርጀንቲና ብሔራዊ ቡድን እንደዚሁ ጎትቶት ነበር። ነገር ግን ያ ካርድ አላሰጠም ነበር። ጆዋኒ ኔቬስ ግን በክለቦች የዓለም ዋንጫ በቀይ ካርድ የወጣበት አጋጣሚም የሚታወስ ነበር። ስለዚህ ይህ ተጫዋች አሁንም በቀይ ካርድ ሁኔታ ላይ እኔ ቀይ ካርድ መስጠቱ ልክ አልነበረም ብዬ ከሚያስቡት ወገን ነኝ። ስቦታል ወይ? አዎ። ነገር ግን የመሳቡ አይነት ያን ያክል አልነበረም እና በግልጽ የሚታይ አልነበረም። እንግዲህ የእንግሊዝ ፕሪሚየር ሊግ ዳኝነት በአጠቃላይ አስቸጋሪ እንደሆነ መርሳት የለባችሁም። እንዴት አድርጋችሁ ማብራራት እንደሚቻል መንካት አድርጎታል ወይ? ህግ ከሆነ ጎትቶታል። ስለዚህ ቀይ ካርድ ያሰጠዋል። ነገር ግን የነካበት አጋጣሚና የጎተተው እንደ መንካት እንጂ የመጎተት ያክል በጣም ከፍተኛ አልነበረም። ሆን ብሎም አይመስልም። ያ እንግዲህ ኢንቴንት የሚባለውን ነገር የሚያሳይ ነው። ነገር ግን አስቸጋሪ እንደሆነ እግር ኳስ የሚታወቅ ነው። ሌላኛው እንግዲህ ዳንኤል ፋርካው ሊድስ ነው። ሊድስ በጣም በሪትም ያለ ቡድን ነው። 3-5-2 በውጤታማነቱ እንደቀጠለ ነው። የፎርከን እንዲሁም ደግሞ ጉድሜንሰን በግራ መስመር ላይ የሚፈጥሩት ጥምረት፣ በአማካይ መስመር ላይ አምፓዱ አምበሉ ነው የቀድሞ የቸልሲ የታዳጊ ማዕከል ውጤት የሆነ ነው። በጣም ጥሩ ሪትም ላይ ያለ ቡድን ነው። ዳንኤል ፋርካ እንግዲህ በመጨረሻ በፕሪሚየር ሊጉ የሚቆይ ቡድን ያላቸው ይመስላሉ ካለፉት ዓመታቶች አንጻር ማለት ነው። ይህ ውጤታማ የሚባል ነው። ነገር ግን አሁንም ቢሆን የዳንኤል ፋርካው ቡድን ችግሮች እንደሌሉበት ሳይሆን ችግሮቹ አሉ። ጎሎችን ማግኘት ከየት ያመጣል የሚለው ነው። እንግዲህ ፋፎርና እንዲሁም ደግሞ አጥቂው ካልቨርት ልዩ ማስቆጠሩ ከሆነ ማለት ነው በጨዋታው ላይ ያገኙት እድሎች ቢጠቀሙ ከቸልሲ የተሻለ እድሎችን ማግኘት ችለው ነበር። እንግዲህ አሁንም ቢሆን በዚህ ስብስብ ውስጥ ሊድስን አለማድነቅ የሚቻል አይደለም። ሊድስና ቸልሲ ደግሞ የደርቢ ስሜት አላቸው እና ለዛ ደርቢ ስሜት ጥሩ ፐርፎርማንስ ሆኖ መነሳት የሚጠበቅበት ነው። በምንም አይነት መንገድ ቢሆን የፍጻሜ ጨዋታን ቡድን ሲጫወት ማየት በጣም አስደሳች ነው። የኤፍኤ ካፕ ውድድር ነው፣ ቀላል የሚባል ነው ብዬ አላስብም። ዩሮፓ ሊግ ተሳትፎን በቀጣይ የሚያስገኙ ይሆናል። ቸልሲ በፕሪሚየር ሊጉ ኖቲንግሃም ፎረስትን በቀጣይ ይገጥማል። ከዛ በመቀጠል ግን አንፊልድ ሮድ ይላል። አሁን ያ ጨዋታ ነው በጣም ወሳኝ የሚሆነው። ማክፈለርን በቀጣዮቹ ጨዋታዎች ምን ያሳዩናል? ሌላኛው ወሳኙ ሂደት ነው የሚሆነው። እግር ኳስ የተለያየ አይነት ፐርፎርማንሶችን የተለያየ አይነት ብቃቶችን እንደ ቡድን ብታሳይም በአጠቃላይ የውድድር ዓመቱ ግን በተለያየ ሁኔታ ይታሰባል። ኤፍኤ ካፑን ቸልሲ ባሸነፈም የአውሮፓ ቻምፒዮንስ ሊግ ተሳትፎን ግን ቢያጣ ከዚህ በፊት አርሰን ዌንገር እንደሚናገሩት የአውሮፓ ቻምፒዮንስ ሊግ ተሳትፎ ከኤፍኤ ካፕ በገንዘብ ረገድ ይበልጣል። በዋንጫ ማንሳት የተሻልክ ልትሆን ትችላለህ። ነገር ግን በገንዘብ መበለጥ ደግሞ እግር ኳሳዊ በጀትን የሚወስነው ይሆናል። የቡድን ሁኔታውን የሚወስኑ ተጫዋቾችን የማቆየትና ያለማቆየትን ሁኔታዎችን ይወስናል። ታዲያ እዚህ ጋር ማንሳት የሚጠበቅብን በተለይ የዩሮፓ ሊጉን ዩሮፓ ሊግ አስቶን ቪላ የማሸነፍ እድል ካለው ስድስተኛው ቡድን የመሳተፍ እድል ይኖረዋል። ስለዚህ ብራይተንን መብለጥ ቸልሲ ያቅተዋል ወይ? አንዱ እንግዲህ ጠባቧ ቀጭኗ መንገድ ነው የምትሆነው ለቸልሲ። ይህ ለአውሮፓ ቻምፒዮንስ ሊግ የሚመልሰው ይሆናል። ቀጣዮቹን ጨዋታዎች ግን ቀላል የሚባሉ አይደሉም። ኖቲንግሃም ፎረስት ወራጅ ቀጠና የሚፎካከር ቡድን ነው። ከዛ ውጭ ሊቨርፑልን አንፊልድ ድረስ ሂዶ መግጠምና ማሸነፍ፣ ቶተንሃምን በሜዳው የሚገጥምበት ወሳኝ ጨዋታዎች ይኖራሉ። እነዚህን ጨዋታዎች በተለይ የኖቲንግሃም ፎረስት የቶተንሃም ጨዋታዎች ማለት ለሁለቱም ቡድኖች እንግሊዝ ፕሪሚየር ሊግ የመቆየትና የመውረድ ጉዳይ ስለሆነ በጣም አስፈላጊ ነው የሚሆኑ። ሌላኛው እንግዲህ ስለ ጃኦ ፔድሮ የምናወራ ይሆናል። ጃኦ ፔድሮ በቃ የዚህ ስብስብ ወሳኙ የዘንድሮ ውድድር ዓመት የቸልሲ ምርጡ ተጫዋች ጃኦ ፔድሮ ነው ማለት እንግዲህ ውድድር ዓመት ሳይጠናቀቅ ማለት ይቻላል እንጂ በተለይ ጥምረቱ፣ ፍጥነቱ፣ የሚጠቀምበት መንገድ በጨዋታው አጋጣሚ ፖል የመለሰበት አጋጣሚ በጣም ጥርት ያለ ተጫዋች ነው። በጣም ኳሊቲው በጣም ጥሩ የሚባሉ ነው የታየኝ። ነገር ግን አሁንም መሻሻል የሚጠበቅባቸው ነጥቦች የሉም ማለት አይቻልም። ነገር ግን ይህንን አጥቂም የሚያግዘው ሌላ አጥቂም እንደሚያስፈልግ በተለይ እንደ ጃክሰን ዴላፕ አይነት አጥቂዎች አብረውት የሚጫወቱ ከሆነ በውድድር ዓመት ውጤታማ የሚያደርጉት ይሆናል ብዬ አስባለሁ። ነገር ግን ሁሌም ጃኦ ፔድሮም እንደ ኤንዞ ፈርናንዴዝ የማይታማበት በጣም ጠንክረው የሚሰሩና ስፔሶችን ለማጥበብ የሚሞክር አይነት ተጫዋች ነው። ፔድሮ ኔቶና ጋርናቾን ይዘ ግን እንደ ጃኦ ፔድሮ አይነት አጥቂ ይዘ ቡድኑ ውጤታማ ሊሆን አይችልም። ጃኦ ፔድሮ ከ15 ጎሎችን በውድድር ዓመቱ እንደ ሌሎች ተጫዋቾች 40 ጎሎችን የሚያስቆጠር አጥቂ ይሆናል ብዬ አላስብም። ስለዚህ ከሁለቱ መስመር የሚነሱ አጥቂዎች ያስፈልገዋል። ማለትም በፌርሚኖ ሳላህና ማኔ ያየነውን የአጥቂ ቅርጽ በቸልሲ ቤት ለመድገም የሚያስፈልግ ከሆነ ከመስመሮች
ከሌሎች ጨዋታዎች ከዚህ በፊት ኤንዞ ማሬስካ እንደሚናገሩት ብዙ ጎሎች ያስፈልጋሉ። አሁን የፓልመር ጎሎች ደርቀዋል። ስለዚህ ጎሎች ያስፈልጋሉ። ታዲያንን በሚገባ ማከናወን ነው። ከረን ማክፈለረን እንግዲህ በባለፉት ጨዋታዎች ቸልሲ ብዙ ጎሎችን የሚቆጠርበት ቡድን፣ ነገር ግን ጎሎችን ደግሞ መቆጠር ብቻ ሳይሆን ጎሎች ወደሱ ማጥቃቱ ጥሩ ነው፣ ውጤታማ ሆኖ ጎሎችን ማስቆጠር የሚችል ቡድን አልነበረ። መከላከሉም ደካማ ነበር። አሁን ሁለቱንም ለመቅረፍ ሞክረዋል። አንድ ጎል አስቆጥረዋል ቸልሲ ከረጅም ጊዜያቶች በኋላ። ጎሎች የሚቆጠሩበትን ደግሞ በመከላከሉ ረገድ ክሊንሺት ማስመዝገብ ችሏል። ይህንን ስብስብ ታዲያ ይህንን ብቃት ማስቀጠል የሚያስፈልግ ነው የሚሆነው። ለቸልሲ ወሳኙ ምዕራፍ ነው። ዌምብሌይ፣ ማንቸስተር ሲቲ፣ የፔፕ ጋርዲዮላው ማንቸስተር ሲቲ፣ የጆን ስቶንስ እንዲሁም ደግሞ በተለይ ደግሞ የበርናንዶ ሲልቫና ይሁን አይሁን ባይታወቅም የፔፕ ጋርዲዮላ የውድድር ዓመቱ የመጨረሻ ዌምብሌይ ጨዋታ ሊሆን ይችላል። ስለዚህ በጣም ብዙ ስሜታ የሚያደርጉ ነገሮች ይኖራሉ። ለቸልሲ ግን ይህንን ዋንጫ ማሸነፍ በተለይ ደግሞ በእንግሊዝ ሀገር ያሉ የሀገር ውስጥ ጨዋታዎችን ፍጻሜ ደርሶ መሸነፍ የቅርብ ጊዜያት የቸልሲ ታሪክ ነውና ያንን ታሪክ ለመቀየር ቸልሲዎች ይፋለማሉ። ያሳኩታል ወይ? ውድድር ዓመቱ መጨረሻ ሜይ 16 እንደ ፈረንጆቹ አቆጣጠር የምናይ ይሆናል። ነገር ግን ቸልሲ ምንም ነገር ይጎለዋል ብዬ አላስብም። በተለይ አምና ክሪስታል ፓላስ የሰራውን ሲታሰብ ቸልሲ በክሪስታል ፓላስ ደረጃ መፋለም ያቅተዋል ወይ የሚል ነው። ምንም እንኳን ስታንፎርድ ብሪጅ ላይ መጥቶ ማንቸስተር ሲቲ 3-0 ያሸነፈበት ቢሆንም ያ አውድ አሁን ከረን ማክፈለረን ይህንን ስብስብ ይዘው በዌምብሌይ ኤፍ ኤ ካፑን ያነሳ ይሆን? ሜይ 16 የምናየው ይሆናል። ወደ አድማቻችን ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።